በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 28 በዚህች ዕለት የጌና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉና ይመዘግቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የቡርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና፣ ቤተልሔምም የዳዊት ቦታው ናትና የከበረ ወንጌል እንደተናገረ። ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኵር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያቸው ቦታ አልነበራቸውም እና በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔርም ብርሃን በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድኅን የሆነ ጌታ ክርስቶስ ተወልዶላችኋልና፣ ለእናንተም ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም ሄደን ይህን እግዚአብሔር የገለጠልንን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞቹም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን እግዚአብሔር ምስጋና ይሁን ለዘላለሙም አሜን። በዚችም ዕለት ደግሞ ከእንዴናው አገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። እሊህም ቀድሞ ከሃዲያን ነበሩ። የእንዴናው መኮንን የከበረ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየው የሚመለከቱ ነበረ። መኮንኑም ችንካሮችን በእሳት አግለው ዓይኖቹን እንዲያወልቁ አዘዘ። ይህንንም ባደረጉበት ጊዜ ዓይኖቹ ወለቁ። ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ኢየሱስ ክርስቶስ አድኖታልና። ይህንንም ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውም ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሄደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቁጠራቸው አላቸው። ከዚህም በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙም አሚን። በዚችም ቀን የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን ለዘላለሙም አሚን።